የትም በታተንሽው እንደ ጠላት ገንዘብ እሺ አሁን ሳትወርጂ ትንሽ ኮኔ ቀደም ደርሰና አይ ቸልቴ ወንድምሽ ወንድሟ ነው ምን ነው ወንድሜ ሩት አርሴማ ታፋንታይ የኔ ስጦታ እንደምን ትረታ አይናይኗን ለአንድ ጠፋት ይሁሉ ደጅ ማስጠናት እንድንለያይ ይፈልጋሉ። ሰላም ምርጥያንስ እንዴት ናችሁ? ይትበኔኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሉፒሰኔ በጣም ድራኒ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበር ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብዙዎች ይደርስ ላይክ ታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ኢትዮጵያ ውስጥ የተፈጸመ አንድ በጣም የሚያዝናናና በጣም የሚያስቅ የወንጀል ታሪክ ልንገራል። የታሪክ ባለቤት ወይንም ደግሞ ሌባው ግርማ በየነ ይባላል እና አንድ ቀን ላይ አንድ የሀብታም ቤት ይመርጥና ያንን ቤት ለመስረቅ የሚገርም እቅድ ያወጣል። እናም እነዛ ሀብታም ሰዎች ለሰርግ ከከተማ እንደወጡ ከሰማ በኋላ ያንን ቤት በሌሊት መስኮቱን ሰብረው ወደ ውስጥ ይገባል እና ወደ ውስጥ ከገባ በኋላ የሚጠቅመውን የተለያዩ ጌጣጌጦች፣ ጥሬ ገንዘብ፣ ላፕቶፕ ምናምን ነገር ሰብስቦ ሰርቆ ሊወጣ ሲል ጠረጴዛው ላይ ተከፍቶ የተቀመጠ ወይን ይመለከታል እና እቺን እስቲ ቆይ ትንሽ ቀመስ ላድርግ በማለት ወደዛ ጋር ይሄድና ወይኑን እየጠጣ ሶፋው ላይ ተመቻችቶ ቁጭ ይላል ማለት ነው። እና ወይኑን ቶሎ ጠጥቼ ልውጣ በሚል ቶሎ ስለሚጠጣ በጣም በአንዴው ሞቅ ያደርገዋል ማለት ነው። ለባለቤቶቹማ ማስታወሻ ነገር መጻፍ አለብኝ ይልና እስክሪብቶና ወረቀት አምጥቶ ለባለቤቶቹ ቤታችሁ በጣም ያምራል ስለሰረኳችሁ በጣም ይቅርታ ብሎ ይጽፍና ወረቀቱን ከወይኑ ጋር አስቀምጦት ጥሎ ቤቱን ይወጣል ማለት ነው። የሚገርመው ነገር ግን ወረቀቱን ሲያስቀምጥ ከወረቀቱ አጠገብ ሳምሰንግ ስልኩን አስቀምጦት ረስቶት ሄደ እና በጣም የሚገርመው ደግሞ የስልኩ ዌልፔፐር ራሱ ነበር የራሱ ፎቶ። ወይኔ ሲያሳዝን ምን ያሳዝናል። መንገድ በቁጥጥር ስር አውለው 3 ዓመት ከ6 ወር እስር ተፈርዶበታል ማለት ነው። እስኪ ስለዚህ ሌባ ያላችሁን ሐሳብ ኮሜንት ላይ አስቀምጡ። ስለዚህ ሌባ ምን አይነት ሐሳብ ይኖረኛል? በቃ ደስተኛ የሆነ ሌባ ነበረ፣ በቃ ተያያዘ። ኧረ አንቺ በቃ ከኔ ጋር ብቻ ቀረሽ። የእውነት ከኔ ጋር ብቻ ቀረው ነው የምልህ። የት አግኝቼ እንዲህ ልበልህ ወንድሙ? መውደድ ነው የማነብብሽ እባክሽ አሞኝ ተኝቼ ነበረ። በጣም ርቦኛል። ራሱ ምግብ እንኳን ተነስቼ መስራት አልቻልኩም። እሱ ክላስ ገና መምጫ ሰዓቱ ነው። እሺ በቃ እንደዋወላለን። በል እንግዲህ ሂድና ግባና ስራ አላት ኪችን። አሁን እሱ ኩክ ላይ ያደርግልሽ ነው ራሱ። እስቲ ሙያህን እንየው ወንድሙ። ሽንኩርት ተላጠ። ወይኔ ጉዴ! አንድ ሽንኩርት ለመክተፍ የውላ ሰዓት ነው የወሰደብህ። መቼም አሰራም። ነገ ጧት ራሱ አይደርስም። ነገ ጧት ሁሉ አይደርስም የምትሰራው ምግብ ስለ ወንድሙ። ማመቶ ነው እያለች እኮ ነው። ወንድምሽ ነው፣ አይዞሽ አትስጊ። ስጋት እንዳይገባው ወንድሞት ኪችን ውስጥ ገብቶ የማይችለውን ሽንኩርት እየከተፈ ነው። እንዴ ከመቼ ወዲህ ነው ደግሞ ኪችን የምገባው? ወይኔ ጭራሽ ቆረጠው። ምን ኧረ ወይኔ ጉዴ! ምን ስቃለሽ? ለምስቃለሽ እንዴ? ቅድም ተኝተሽ ስልክ ስታወሪ ርቦኛል ምናምን ስትይ ልሰራልሽ ነው። ለኔ አስበህ ወንድሜ አላቀፊያው ባይችልም ሞክሯል። እንግዲህ ምን ይደረግ? አማን ነው ጠፋሽ እኮ ስራ ምናምን ቢዚ ሆንኩኝ። እኔም በቃ እንዲገባሽ እደውልልሻለሁ፣ እንገናኛለን። በቃ ምንድነው? ቻው በቃ እናቴ። ምን ከዚህ ልጅ ጋር እንዳላይክ ስንተኛ ነገርኩ። አይጠቅምህም፣ አይሆንህም። ምን ይጠቅምህ
ምን ሆኖ ነው ልጁ? በጣም ታስብልሃለች ግን አንተ ልቀቀኝ። ልጅ ዛሬ እኮ ከስንት ቀን በኋላ ነው የተገናኘ ነው። በቃ ከሰላምታ ውጪ የዘለለ ምንም ነገር የለም። አታምኚ? ኧረ ታምናለች እኮ እንዳያበላሹ ስለምፈራ ነው እንጂ ታውቃለህ እኮ አምናለሁ። እወድሻለሁ። እኔም እወድሃለሁ። አይ ፍቅር ሜትር ከስንት ናችሁ ግን? እውነት እኔ ማወቅ ፈልጋለሁ። የእሷን ቁመት ነበር ማወቅ የፈለግኩት። ከዛ ይኸውልህ በጅምላ ጠይቄ በቃ የእሷን ቁመት ኢንፎርሜሽን ማወቅ ነበር የፈለግኩት። ራሴን በራሴ ያጋለጥኩ ማለት ነው። ያረደ ልጅ ሁሌ ደብዳቤ የሚልክልኝ አንድ ሰው አለ። በአካልም ሆነ በመልክ አላውቀውም፣ ግን ከማነበው ደብዳቤ ፍቅር ይዞኛል። ለምን ይሁን ግን የተደበቀው? ጥላዬና አልማዜ ከአማርኛ ፊልም የተኮረጀ ስክሪፕት ይባላል። ያ ግን እሱ የጋራጅ ሰራተኛ፣ ያኛው ምን መጣጭ እንደሆነ ታውቃላችሁ። ከሚጽፈው ደብዳቤ ሱስ ይዞኛል። አሁንማ የምነቀው ራሱ የሱን ደብዳቤ ለማንበብ ሆኗል። ምን ብሎ እየጻፈልሽ ነው? የዚህ ነው ልብሽን እኔን ለማየት ያላትን ጉጉት ሳይ ማንነቴን ልነግራት ወስናለሁ። ግን በእኔና በሷ መሃል ድህነት የሚባል ትልቅ ችግር አለ። ድህነቴን እስካሸንፍ ድረስ ማንነቴን አልነግራትም። ይኸውልህ ባለ ጊዜ ተጠቀም። ያልፍልኛል ብለህ አትተርት። ምክንያቱም ቀድማ አንተ ልታልፍ ትችላለህ። ትክክል። ድህነት በቀላሉ የምታሸንፈው ነገር አይደለም። ደብዳቤ እሱ ነው የሚሰጠኝ። በተደጋጋሚ ስለማንነቱ ጠይቄዋለሁ፣ ግን አቡሻም እንደማያውቀውና ጠዋት ከእንቅልፉ ሲነሳ ደብዳቤው ተቀምጦ እንደሚያገኘው ነው የነገረኝ። ቀኙን ተሳስብ ከሱ ፍቅር እንዳት ዛሬ ደብዳቤ የለኝም እንዴ? አራትልሽ። እሺ አመሰግናለሁ። ከሱ ከደብዳቤውን ከሚሰጣት ልጅ ፍቅር እንዳይዛት። አዎ ሰጥቻታለሁ። አቡሻ አጠገብ ለአጠገብ ተገናኙ። ያሳዝናል በጣም። ስንት አሁን አንተ ቴሌግራም ባለ ዋትስአፕ ባለበት ዘመን እንደ ፕሪሚቲቭ ሰው በደብዳቤ ጉድ እኮ ነው። እኔ እንደዚህ አይነት ፊልም የኢትዮጵያ ፖስታ አገልግሎት ድርጅት ማስታወቂያ ለመስራት ካልሆነ ጭራሽ ነው ማይመጣልኝ እያልኩ አቡሻ ፓርት 2 አይነው አሁን የደብዳቤው አንተ ተመስላለህ። ቅድም እኮ ያስለመድኩህን ነገር ሳልሰጥክ ሄድኩኝ። አመሰግናለሁ። አረ ምንም አይደል። ልጁ በእናንተ ደብዳቤ ከበረ ነው ማለት ነው። ከበረ በቃ ሁለት ዓመት በየቀኑ እያቀበልሽው። ዛሬ በጠዋት ሂጄ ደብዳቤው ማን እንደሚያስቀምጥልኝ ተደብቄ ያለው። ወይ ግን ምን አይነት ሰው ይሆን? ያው እሱ ነው። ማን ይሆናል አፍቃሪሽ? አንተ ነህ? ቆይ እንዴት ሲጀምር በእኔና በአንተ መካከል? ወይኔ አቡሻ እዚህ ነው የሚተኛው? ወይኔ አቡሻ ሲያሳዝን። አቡሻ የሚተኛበት ፖዚሽን። ጠዋቱ ማንነቴ ልታጣራ መታለች። እኔ ደግሞ ደብዳቤውን ካልሰጧት ቀኔን በሰላም መዋል አልችልም። ስለዚህ ግዴታ ልሰጣት ይገባል። እንዴት አየሃት? የተደበቀችው ከየት ነው? ያስቀምጥልኝ ማለት ነው። ቆይ ለምንድን ነው የምታስጨንቀኝ? ወይ በደንብ አልቀረብከኝ፣ ወይ ደግሞ ከነጭራሹ አራከኝ። እኔ ደብዳቤውን የምሰጥሽ እንኪ እኔ ሰጠ። እሱ እንዳትናገር ተብያለሁ። ችግር የለውም ንገረኝ። ያው እዛ ጋር ምን እንደዚህ ፊልም መስራት አስፈልገ? ሄደህ ዝም ብለህ ተማሪ ነሽ ሰራተኛ ብትላት እኮ ልጅቷ መከብድም ሰው አይደለችም እኮ። የዚህ ፊልም ፓርት 3 የምትፈልጉ ሰዎች ኮሜንት ላይ ፓርት 3 እያላችሁ ጻፉ። ሀናዬ ሳምሪዬ እንዴት ነሽ? አለሁልሽ። ደህና ነሽ? አለሁ ደህና ነኝ። ስራ አሪፍ ነው። ምን ነው? ምንም እኮ ስልክ ልታነሳልኝ አልቻለች። ቆይ አንተ ካልፈለገች ለምን አትተዋትም? አልተዋትም፣ በፍጹም አልተዋትም። 1 ዓመት ሙሉ ከነገ ዛሬ አብረን እናድራለን ብላ አታላኝማ። እንደዚህ በቀላሉ ምትዋት እንዳይመስል። እሺ አሁን ወሬ ነው የምትሄደው እሷ ጋር? 1 ዓመት ሙሉ ወንድሜ በአሪፉ ነው የተሸጠርከው። እባክሽ ሀና አብረን እንደር። ይቅር ካላልሽኝ አልነሳም።
ያንቺ መኖር ብቻ የሚያኖረኝ ደካማ ሰው እንደሆንኩኝ በዚህ በተጣላንባቸው 7 ወር ውስጥ ገብቶኝ። እባክሽ አና ይቅርታ። አብረን በነበርንባቸው ጊዜያቶች እንደዛ ስትበድለኝ አንድ ቀን ግን እንደምቆርጥ ነግሬክ ነበር። አንተ ግን ሁሌ ይቅር ስልህና በአንተ ጥፋት ይቅርታ ስጠይቅ መቼም የማልተው ነበር አይደል የመሰለህ? አውቃለሁ በድዬሻለሁ። እኔ ላይ እንደዚህ ስጨክኝ ነው ምን ያህል እንደበደልኩሽ የገባኝ። ቢረፍድም ስለገባክ ደስ ብሎኛል። አረፈደም የኔ አበባ። ሱሱንም መጠጡንም ሁሉንም ነገር አቁሜያለሁ። አሁን ያለው ጥሩ ማንነቴ ላንቺ ነው የሚገባው የኔ ፍቅር። የበደልኩሽን እንድክስ ፍቀጅልኝ። አመሰግናለሁ። ምንም የምትክሰኝ ነገር የለም። ቻርጅ ግን እኔን ተወኝ እሺ? በቃ ከዚህ በኋላ ደውልልኝም ስራ ቦታ እየመጣ እንደዚህማ በጭራሽ አይሆንም። አፈቅርሻለሁ እኮ እወድሻለሁ እኮ በጭራሽ ልተውሽ አልችልም። ኧረ ተነስ ዳግም። አልነሳም፣ በፍጹም አልነሳም። ይቅር ካላልሽኝ አልነሳም። እሺ ተነስ። እሺ ይቅር ብያለሁ በእኛ ይቅር ብያለሁ። ባዩ ጎበዝ። እሺ አመሰግናለሁ። የኔ ፍቅር መጣህልኝ። እንዴት ነሽ? ታወቀው ፍቅረኛዬ ነው። እሺ ሰላም። አንድ ቦክስ እዚሁ ወንድሙ 1 አመት ሙሉ አጃጅለሽኝ የነበሩን ዋጋ ትከፊበታለሽ። እሺ እንዴ መቼ ነው ግን ይሄ ልጅ የሚገባው? ይሄ ነው ዳግም ማለት? አዎ። እና ለምንድን ነው ባሌ ነው ያልሽው? ድጋሚ እዚህ እንዳይመጣ ብዬ ነው። ትላንትና ናፈቂ ስትያል ነበር እንዴ? ለምን አትታረቁም እንዴ? ማተቀየረን ባክ። ከኔ ይልቅ አብረና ለማደራችን ሰላም ነስቶስ ነው ሁሌ እዚህ የሚመጣው። ለኔም ደግሞ ከሱ ጋር ከመሆን ይልቅ ለመርሳት መሞከር ነው የሚቀልኝ። ይሻለውን አንቺ ታውቂያለሽ። በያውን እንጀራ ብሩን ስጪኝ። በቃ አሁን ያለኝ ይሄ ብቻ ነው። ቀሩን ደግሞ ማታ መተወሰድ። እሺ በይ በቃቸው። እሺ ቻው፣ ደህና ዋል። የምር እሷም ተወዷለች። የሱ ኢንቴንሽን ሌላ ስለሆነ ነው። ገባ? እኔ በዚህ አመት ማለት ነው ድራማ ሲሰሩ በቃ የምር ወድጄው ማየው ድራማ የነዚህ ልጆች ድራማ አትልም። በቃ ሃኒ ሃግ ዳግም በቃ ማስተርፒስ ናችሁ። ዝም ብሎ የሆነ ጊዜ ዳግም ሩጫ ያበዛ ነበር። አሁን ግን በቃ የሚሰሩት እንዳለ በቃ ጸዴ ድራማ አትልም። ስማኝማ ቤቢ፣ ከውጪ ስመጣ ተደባድባችሁ ወይ ትንሹን መተኸውት በቃ ተጣልታችሁ ስጠብቁኝ ማለት ነው እንዴት ነው አክት ማረጋው? መቆጣችሁ አንተ ቤቢ፣ ለምንድን ነው ልጁን እንደዚህ ያደማኸው? እያየኸው ነው እንዴት እንደሚደማ እና ፕሮቴክት አንተም እኮ አርፈ ቁጭ አልልም አልክ። ምን አድርገው ነው አሁን? ምን አድርገው ነው ልጁን? ራሱ ቢጀምርም እኮ በ6 ዓመት የምትበልጠው ልጅ እኮ ነው። እንዴት ነው እንደዚህ የምታጋጨው? መጀመሪያ ራሱ ቢጀምርስ ምን አገባኝ እኔ? እስካሁን አልበታችህም ነው? አዎ ድብና አርጊ ቆጣዋለሁ። ድብና አርጊ ነው እስከሚያለቅስ ድረስ ቁልፍ እታች ቆልፍበት ነበር። ለአንድ ደቂቃ ቢሆንም እቆልፈው ነበር። እሺ በ6 ዓመት የምትበልጠው ልጅ ነው። እሺ ናልጂ ለአንቺ ብቻ ነው እያሳቀሻለሁ። ለምንድን ነው እኔ እያሳኩ ያለው ነው? አየህ ምን መሰለህ፣ አሁን ልጁ ኤግዛክትሊ እንደሷ ነው እንትን አክት ያደረገው። ለዛ ነው እሷ እየሳቀች ያለችው። ግን የኔ እናት ብትሆን እንዴት ነበር ነው እዚህ ጋር የሚኖረው ሲናሪዮ? በቃ አታርግ ያለችኝን ነገር ሲምፕሊ ካደረኩኝ እኔ ቤት ውስጥ የለሁም ወንድም። የግድያ ሙከራ ካልሆነ ሌላ ነገር ንግግሩም ውስጥ የምንገባበት ነገር አይኖርም። በቃ ገባ? እንዲህ ትስተኛለች በመጥረቢያ እሱን ሸልብ እየስነሳ በቴስታ ምንድነው ምግቡ አልጣፈጠም? እንዲያበላም አፍጥኛል እና ደረቅ ለምን ትበላለህ? ምግቡ አልጣፈጠም። ስለመጣው ተክሞኛል። ወይኔ እኔ አባት እኔ ልትከመኝ አንተ የሰራኸው ሁሉ ይጣፍጣል። አንተ አትጨነቅም። አንዴ ላውርስ። ወይኔ ደስ ሲል የልጅ ትልቅ ብላለሽ። ፈተና እንዴት ነበር? ደህና ነው። ደህና ነው። ተው ስለ ፈተና አታውራ እስቲ። ቀጣይ ኬጂ ስንት ነው የምትገባው? ኬጂ 3 ኬጂ 2 ነው ኬጂ 3? ኬጂ 2 ትመረቃለህ ማለት ነው። በዚህ እድሜ ሆኖ እንደዚህ የሚያስበው እድግ በል እስቲ። ኧረ መርቁት። ከትምህርት ቤት መጥቶ ጋር እየደከመው በቃ እያደከሟቸው ትምህርት ቤት አየህ። መርቁት እስቲ ልጅ እድግ በል። ከአባት ጋር አንድ ላይ ሆናችሁ ለምርቃት ያብቃ። ለትል ዲግሪ ይዞ ማለት ነው። መርቁት እንደዚህ እያላችሁ። ዛሬ አባታችንን ሸኘን። ኧረ በስመ አብ። እኔ ሙስሊም ነኝ ደግሞ አባ የት ናችሁ? ኑ ላደርሳችሁ ነኝ። ሰላም ናችሁ? ላደርሶት ነው እኮ የሚባል። ላደርሳችሁ ለምንድን ነው ላደርሳችሁ? ልሰርላችሁ? ልሰርሎት? ይቻ በጣም በቃ ተለመደች እኮ ይቺ ነገር። ትራፊክ ሲያየን ይቀጣናል።
አዎ ልክ ነው። እዚህ ጋር አለች። አሁን ይዟል። በጣም ትህትና ያለው ልጅ አትልም? ሰላም ናችሁ? እግዚአብሔር ይመስገን። ደህና አልሐምዱሊላህ። ወንድሜ ክብር ይስጥህ እናት። አሜን። እንዴት ናችሁ? ይሄ ማለት ይቆም የለም ታክሲ ያስቸግራል። አዎ ገላን ልሄድ ብዬ ባስሚ እያዘው ልሄድ ገላንን ባልታች ገላን እንዲህ አውቀዋለሁ በስም ምናምን ገላን ይባላል። እዚያ ጋርመንት ነው አልፎ ኮንዶሚኒየም የሚባል አለ። እዛ ናችሁ? ጌታ ይሄ እዚህ ነው እዚህ ነው። እዚህ ናችሁ አሁን ያላችሁት? ሚካኤል እዛ ደርሳችሁ ልትመለሱ ነው? እዛ ደርሼ ልመለስ ላድርሶት ሊላቸው ነው። በቃ አሚን። እድሜ ይስጥህ እናቴ። ወግባለሁ። አሚን አሚን። ወደ ስራ እየሄድክ ነው? ሌላ ጊዜ እናት ነበር የምሸኘው። ዛሬ ደግሞ እርሶን ሳይ ለምን አባት ደግሞ አልሸኝም ብዬ አረናት እርሶን እየሸኘሁ መላኩ ይጠብቅልኝ እንደለገ የኔ አባት። አሚን አሚን። የተባረክ ልጅ እውነት ደስ ሲል ለኔ ብለን ይመጣ አረናት አረ ለምን ችግር የለውም አባ መሸኘት ስለሚያስደስተው ነው። ሌላ ጊዜ በየቀኑ አንዳንድ እናት እሸኛለሁ። ጠዋት ላይ ወይ ከሰዓት ስራ ሰዓት ክፍት ሰዓት ሳገኝ አንድ እናት እሸኛለሁ። እናት ክብር ይስጥህ እናት። ያላሰብከው ሲሳይ ይስጥህ። አሜን አሜን። እንደው በእውነት ያላሰብከው ሲሳይ ይስጥህ። አሜን አሜን። እንዲህ የሃይማኖት አባት ሲመርቅህ በጣም እንደው በቃ ጥሩ ነው የሰራኸው ማለት ነው። አሜን አባ እናት ማር ሆነልኝ ነው አባ። ካህን ሲመርቅህ እንደዚህ ያለ መንፈሳዊ ስራ ማለት እንደው እግዚአብሔር እኮ ይገርማችኋል። እንደው ሰው የሚያድርበት እግዚአብሔር ስራ ወንድምዬ በጣም ነው የማመሰግን። አብሽር አዚያ አስቆምም ይያው ችግር የለውም። ቦታው አደርሳችኋለሁ። ምንም እንደው ማለት እና ገላን ወሰድካ አተክ ትችላለህ። ሰለ ወንድም አለምዬ ስልክን ሰጣም እንደዚህ ሰላም ሳመሰግንህ ነው ሞት ታምር ነው ማለት እንደሆነ 09 12 ደውልልኝ። የተባረከ ልጅ እውነት ደስ ሲል እንደው ደግነት ራሱ እንደው አሳራቱ ነው። እሺ ክብር ይስጥ። አሜን። እዚች ላይ አንተ ወደዚህ አደረሳቸው አይታ ችግር የለውም። ወደዚህ እመለሳለሁ። ወደዚህ እዛው ይቀደም እዛው ሰፈር እንደምን ደግ ሳያችሁ እንዴት እሳቸውን የመሰለ ይቆማል ብዬ ነው። ወንድሜ በጣም ነው ለዚህ መልካምነት ክፍያ ያስፈልጋል። አንተ አሁን እሺ ክፍያ ደግሞ ገንዘብ አይደለም። በቃ የምርቃት እስቲ መርቁት በእናታችሁ ኮሜንት ላይ አለ ወንድም አለ ሁሉ ጊዜ ሳመሰግነህ ነው ማለት። ኧረ ችግር የለውም አባ በምትፈልጉኝ ሰዓት አለሁ እኔ እንደው ሌላ ሰዓትም እኔ መንፈሳዊ ስራ እንደው ራሱ አስተማረኝ ራሱ። እሺ አመሰግናለሁ አባ። ክብር ይስጥልኝ። አሜን። መድኃኒዓለም ይጠብቅልን። አሜን። ሐሳብህን ያከናውንልህ። አሜን። መልካም ትዳር ይስጥህ። እንደው እግዚአብሔር ያልታሰበ እንጀራ ያልታሰበ ሲሳይ ይስጥህ። መላኩ አይለህ እግዚአብሔር መላኩ ነው። መድኃኒዓለም ይጠብቅህ ወንድም አለ። አምላክ ይባርክ። እሺ አመሰግናለሁ። አምላክ ይባርክና አምላክ ይባርክ። እሺ መላኩ ይጠብቅልኝ። እሺ ወዲህ እደውልልሃለሁ። እሺ የተባረከ ሰው ማን ነው ጀርሙ ይዘው የኔ ወይ ደግሞ ሞያ ብላችሁ። እሺ ሙራድ። እሺ አባ አልሰሙትም። ይኸው ሙራድ ብለው ከጀርባ ያለው ህንጻ ኬኬር ህንጻ ሜክሲኮ ያለው ነው የሚመስለው። ግን የተባረክ ልጅ እውነት እኔ ቃል አጣውለት። በቃ ሁሌ የሚሸኘው እንደዚህ እናቶችን ምናምን ነው የሚሸኘው። በቃ ይሄ ልጅ በቃ ያልተያዘ ኮንተንት ነው። በእናታችሁ እስቲ እየገባችሁ ፎሎ ምናምን አጫውቱት ልጁን። በጣም መልካም ልጅ ነው። ማን ነው በዚህ ሰዓት አሁን እንደዚህ የሚሰራው? እውነት ምንድን ነው? ሚስትህ ከልጅ ጋር ስትጫወት አንተ ከስራ ስትገባ ከዚህ በላይ ምንም ያስደስት ነገር አለ? በቃ የተባረከ ትዳር ማለት ነው። አሁን እንደዚህ አይነት ትዳር ይስጣችሁ። አሁን ተራው የኔ ነው። ቀን ሙሉ ስትጫወቺ ነበረ። አሁን እኔ ደግሞ ልጄ ልጥገብ ነው እያለሽ ያለው። ድሮ አንቺን ነበር የሚያቅፈው፣ አሁን ወለድሽለት፣ ተቀየርሽ። አሁን ከኔ ጋር ፈታ ይበል ልጄ ናፍቆኛል ነው። በአንድ ኪስ በቃ ሸኘሽ ማለት ነው። በቃ ከወለዳችሁ በኋላ ሴቶች እንዲህ ተዘጋጁ። በቃ ልጅ ካየ ይቀይርሻል። በልጁ እንዲህ ያደርጋል ብዬ አልጠበቅኩም። ትንሽዬ ያው አሁን እዚህ ጋር ቆሎ ትወዳለህ? ቆሎ አስቀምጪልኝ። ስመጣ ነው የምንበላው። ቆጥሬዋለሁ። ከዚህ ጋር እንዳትነሳ። እነሱን እያጫወትካቸው ጠብቅ። እሺ? አንድ እንዳትነካ። ጎበዝ አጫውተንሽ በጣም አንዴ ጨዋታ የምችለው ጎበዝ።
ቆሎ ባሞ ጥሪ ደደታ እንዴት ማርከኝ እዳከኝ እኔ ምን ሊከመተው ነው ቆሎ ሊበላ በጣም ፈልጓል ግን ወይኔ ወረብረብ ምላ አይ ማሚ ትቆጣለች እኔ ብላ አይ ማሚ ትቆጣለች እኔ ብላ አይ ማሚ ትቆጣለች በላ አልበላማ ደስታ እሺ እኔ ቆጥረዋለሁ አልበላም እኔ ሴት ልጅ አልመታም እሷ ትመታለች ወንድሙ ስሜ ሚኮ ይባላል ዛሬ ነው ከስር የተፈታሁት ከ3 አመት በኋላ ያ ክፉ ተፈታኩ ማን ሚኮ ነው ምን አው ዛሬ ተፈታ ስለዚህ በቀላችንን እንበቀልበት ጊዜ ደረሰ ያም በቀል 3 አመት ሙሉ የታሰረ ሰው ወንድሜ እንኳን ለቤት አበቃ ወንድምሽ ተፈታ የተባለ ነው ምን ወንድምሽ ተፈታ የተባለ ነው መቼ ዛሬ እሺ መፈቻ ቀኑን እንኳን አያውቁም እንደ ቤተሰቦቹ መፈቻ ቀኑን አያውቁም ነው ቤተሰቦቹ ቤት አልገባም ባክ እንዴ ምን ሆነ ነው ልጆች ሞታትን ከሰሙ ይገለዋል እባክሽ በለኝና እንሂድ ኡፍ ከወጣው ጀምሮ ሰዎች በመጥፎ አይን እያዩኝ ነው ያለፈው 3 አመት ለኔ በጣም ብዙ ነገር አስተምሮኛል የሰፈሩን ሰው በጣም በድያለሁ ሁሉንም ይቅርታ መጠየቅ አለብኝ ይቅርታ አው ምን ነው አይ ምንም ይቅርታ ማንንም ብላ አታውቅም ብዬ ነው ይልቅ ክብሪትስ ታክሲ ተራ ስራ ጀምራለሁ ጥራትና እንገናኝ በቃ እና ወዴት ና አንተ ቤት ገባህ እሺ በቃ ፒስ ሚኮ ሰፈር ከች ብሏል በቃ እንሂድ ማን ከኔ እጅ እንደሚያስመልጠው እናያለን ጎበዝ ክብሪት በጣም በቀለኛው ፍሪክ አንቺ ጥብስ እንዴት ነሽ ምን እሺ ሚኮ እኮ ተፈታ የምርህን ነው አዎ የጠራሽ ነው ቦቼ ተራው ጠብቅ ክብሪት ነዳጅ ናፍጣ ቤንዚል ምንድነው እሺ አሁን ክብሪት ማለት አቀጣጣይ ማለታቸው እኮ ነው ሚኮን ይገሉት ይሆን የዚህ ፊልም ፓርትቱ የምትፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ የሰሞኑ ዝናብ ምንም ስራ ሊያሰራን አልቻለም ነገር ግን እስኪ ዛሬ ትምህርት ቤት ከሜዲ በፊት ያለውን ነገር አንድ ላይ ሰርተን አሳጊቻችሁ ሊሄድ ብዬ ነው መጀመሪያ ስራ የሚሆነው ቤት ማጽዳት ነው ይሄ የምታዩት ሶፋ ባይዘወይ ከኔ ታላቅ ነው 18 አመት ሆኖታል ባለፈው አንቺ ስንት አመትሽ ነው ገንዘብ እንደተቀበልኩ ታውቃላችሁና ከቤታችን ምን ልቀይር ብዬ በሰራሁት ቪዲዮ ብዙዎቻችሁ ቀለምና ሶፋ ቀይሪ ብላችሁኝ ነበር እኔማ ገንዘብ የሚባለው ነገር ይዞኝ እንጂ ቤቱንም ሁላ በቀይር አልጠላም ነበር እንኳን ሶፋ እና ይሄንን አይታ ሱባ ስንት አመትሽ ነው መግዣ የሚሆን ብር ሰጥሻለሁ የኔን አካውንት 15000 ፎሎወር ካስጨመርሽልኝ ብላኛለች ሶ አካውንቷን ከስር አስቀምጥላችኋለሁ እንደማታሳፍሩኝ አውቃለሁ ፕሊዝ ጋይስ ከታች ማስቀምጥላችሁ የሱባ ስቶርን አካውንት 15000 ፎሎወር ባስጨመር መቀየር የሚችል ገንዘብ ትሰጠኛለች ማለት ነው ፕሊዝ በዚህ እርዱኝ አመሰግናለሁ እስከ መጨረሻው ተከታተሉ ባይ አንቺ አሁን ከ18 አመት በታች ነሽ ኦፍ ኮርስ ግን ልትሆን ትችላለች እኔ ራሴ ፋፍቼ ነው እንጂ ገና 19 አይደለሁኝም እንዴ 20 እንኳን አልሞላኝም እኮ የታናሽ ሲስተሯን ጸጉር ታስተካክላለች ተማሪ ናት ማለት ነው ይሄ የቅዳሜና የእሑድ ቭሎግ ነው ማለት ነው አይደል እና ወይ ከ17 እና ከዛ በታች ኮሽ የሚካያን ዘፈን እንዴት አወቅሽው ወይኔ አይቷ በቃ ቭሎጉ ቤት ሞልወል ከዛ ጸጉር መስራት ነው ያረዳ ልጅ አረ ዝም ብሎ ጸጉር ግን አይደለም 10 ከ10 የሆነ ባለሙያ ነሽ ጸጉር ስትሰሪ እናቱ ወደ ተምሮ ሊከሄድለት ነው ማለት ያረዳ ልጅ ወደ ተምሮ ሊከሄድለት ነው
ድረስ ለማስብ ባባዬ ወይ ደበረኝ በእናትህ ምን ታረጊ ነው ደበረኝ አዳብራት ምን ታረጊ ነው ነገር እኮ ምን ላርግ ጨነቀኝ ምን ላርግ ደበረኝ አዋ ምን አታስጨንቂ አታደርቂኝ ልሂድበት እኔ ተጨንቄያለሁ አማክረኝ ባልሽ አማክረሽ ምን ባልሽ አማክረሽ ባልሽ አይደለም ባሌማ ነው ግን እናንተ ለማን ነው የምትጨነቀው ለሚስት ምን ለሚስቱ ለሚጣ ሚስቱን ያዝልኝ ምን አረኩህ ምን ይለዛ ወይኔ ንግግሩ እኮ ደስ ሲል በቃ ሚኪ ንጂ እናንተም ባዩ በቃ ሚኪ ሚስትህን እንትን በል ሚስታችን አስቸገረችው ይላል እኮ ሰውን ሰው ያደረገው ብድር ነው ለማበደር ደግሞ አትፍራ ተበደር ትክክል አዎ ከዛ ለማመለስ አትቸኩል ተረጋጋ ቢቻል ለመካድ ሞክር ለመካድ እሱ ነው የሚያውቀው ለመካድ ሞክር ዋናው መካድ ነው በቃ አሪፍ በቃ ብዙ ብድር ያለበት ሰው የሚመክረው እውነተኛ ምክር ነው ይሄ ባይዘው ብድር ተበደር ካደው በቃ ሀበሻ ስትሞት ሊቀብሬ ሀገር አቋርጦ ይመጣል ከሩቅ ይመጣል ግን በቆሜ ያለ ሊረዳ አስፋልት አይሻገር ለምን ባይኖ ምንድነው ቆያ ያልገብ ትክክል የእውነታው አሁንማ ባህሉ ነው አልኩ እኔ እንደው ግራ እኮ ነው የሚገባኝ ግን ሰው እኮ አንተ ሲሞት በሬ ሁሉ የሚጣልበት ቤት እኮ አለ ግን ያ ሰውዬ ለመሞት ምንድነው ያበቃው ስትል በጣም በሰፊ ቻንስ የገንዘብ ችግር ሊሆን ይችላል በቃ በህይወት እያለ ለሰዎች እንደው እጃችን እንደሚሰስተው ምን አለበት ግን ይሄንን ባህላችንን ትተን ሰው ገና ሳይሞት ብንደርስለት ጎፋሪት የሰላሌ ኦሮሞ ይላል አሁን አንቺ የጦጣው ጸጉር አያስፈልግሽም ወንድ ብትሆኚ ኖሮ ጦጣው ማን ነው ጦጣው ጎፈሬ እሱ ዘፈን በውስጥ እያሰብኩት ጎፈሬ ሁኝልኝ እኔ አበጥራለሁ አንቺ ተዋቢልኝ ሂዳ በጥራ ጎፈሬ ናይ ጎፈሬ ሁኝልኝ አልባ አደረግሽ ያሉ እግሪሽ አማረበት አንቺ በሄድሽበት ዘፈኑ የማረካት በቃ ማበጠሯን ተወች የኔ ቁርንዲላ የኔ ውድዬ የኔ ቁርንድልድል ምንድነው ቁርንዲላ ተጎረረ እኮ ያበደ ነው እንትና ታውቃታለህ ገዝማ ባቢዋ ረዲት ያ በጣም ነው የምትመች ጸጉራችሁ ረዲት ተረፈ ነው አቤት ማናት ረዲት ተረፈ ማናት ፎቶዋን ኮሜንት ላይ ቢኖርሽ አሁን ታዘናፊው ነበር ማዘናፈል አይደለም ዋናው ፖይንት ማዘናፈሉ አይደለም ዋናው ፖይንት እንዲህ ነገር እመን እግዚአብሔር ሲሰጥህ ለሰላም ይሄ ይበቃታል ብሎ ነው እኔ እሱ ከሰራኝ ነገር ውጪ ብጨምር ምን ብል አንተ ልክ አይደለህም ትክክለኛ ግን እንደ ስሟ ስምን መላክ ያወጣል በቃ ብጨምር እዚህ ጋር እንደ ስሟ ሰላም የሆነች ሰው እንደሆነች ታውቃለህ ግን እቺ ልጅ እዚህ ከካንፈሬን ብጨምር እግዚአብሔር አንተ ልክ አይደለህም እኔ ይሄ ነገር ያስፈልግልኛል ጨምርልኝ ብዬ መስራት በቂ ነሽ ሲጀምር እንደ ስሟ ሰላም የሆነች ልጅ እያልኩ ሲጀምር ይሄ ሰውዬ ያለው ኢንተርናል ሰላም ትዳር ውስጥ ማለት ነው ማንም ሰው የለውም ነው ማለት በጣም ሲበዛ መልካም ሴት እኔ በቪዲዮ ታይቶ ይታወቃል የሷ መልካምነት ደግሞ እኔ ሲጀምር የብዙ የካፕል ቪዲዮ ያለው የነዚህ ደግሞ ይለይብኛል አረ የሆነ ሰው ፍቅር ቀንሷል ወደ ልጁ ከሄዳ ወደ ልጁ ተካፋይ መጥቷል አረ ወገን ምንድነው ድሮ በዚህ ሰዓት ማን ነበር የሚታቀፈው አንቺ አሁን ልጅ ይታቀፋል እሱ አሁንማ የኔ ውዴ ነው ማረሽከው እዚህ ደግሞ አንደኛ ነኝ ባይዘው የኔ ማርማራት አለች እዚህ ጋር ጭራሽ ሴት ናት ተሳከትሽ እማኝ እናቴ ማር ነው የሚበልጠው ማርማራታ ባለቤት ይመስልሻል ጋር ለኔ ማርማራታ አራስ እንዲህ ነው የሚለብሰው እሺ እናንተ ይኸውላችሁ ከኔ ተማሩ አራስነት ጎበዝ እንማራለን እንዳይነካችሁ ተጠንቀቁ ወይ ባጢስ ግቢ አሁን ነው የሚገባው ወይ ባጢስ አላቀም እኮ ጠጡ ሌላስ ልጃችሁ ንቀፍ ተንፋችሁን ብሉ አንቺ ስለምግብ አጥሚት ጠጪ ቡላቢ አሁን አይታቀም ባይ አራስ አይታቀም ነገሩ ለምን እንደዚህ ብሎ ሀግ ማድረግ አይቻልም አይቻልም
ምንድን ያለው? ይሄው ሀገር ያለው ዋው እጁ ለሌላ ሰው አይበቃም፣ ልጁን አቅፏል። አንቺ ከሻጣማ ነሽ ወይስ ከቡጣማ ነሽ? አሬ ቡጣማም ሻጣማም ነሽ። ቡጣማም ሻጣማም ነሽ? እሺ ሻጣማ ምንድነው? ሻይ ጠጪዎች ማህበር እንትን እንበልና ቲክቶክ እስቲ ምን ያደርጋለሽ? አይደል የት ነው የሚገባው? ፊቴ የፊቴ ተመለስ በቲክቶክ ፎቶ አንስቶ የሚሰጣትን ሳውንድ እዚህ ጋር እስቲ እንስማው። ውብ ናት፣ መልከ መልካም ነው። ሌትስ ጎ እስቲ ሳውንድ ራበኝ ፊት እኔ የቡጣማም የሻጣማም አባል ነኝ። የቁርጡኝ ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። ልቀቀው፣ ይሄን ፖስት አድርገው። ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። ትክክል። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉ የሚፈጠርም የሚጨመርም የሚቀነስም መጨነቅ የለብህም፣ ክብርም የለም። እንደዚህ ብሎ ማሰብ፣ ሰው እንደመሰለው ያስባል። አሜን። እንደመሰለው ነው የሚያስብ። ምርጥ የሱ አፈሰ ነው ማለት ሳውንድ አሪፍ ሳውንድ ከአባ ገብረ ኪዳን ጋር ቡመማም ቡሸጣ ምናምንም አይደለም። እሱ ከአባ ገብረ ኪዳን ጋር ነው። ሲያሳዝን ዩኒፎርሙን እንኳን አልቀየረም። ወይኔ ባለ ጫማው ዘየረ። በቃ ያን አሪፍ ጫማ ሊታወጅለት ነው እዚሁ ጋር ጀለስ እዚሁ አሪፍ ጫማ ወዬ ሊባል ነው። ወንድሙ ነው ምልህ አሪፍ ጫማ ሊታወጅልህ ነው ወንድሙ። ወይኔ ደስ ሲል አሪፍ ጫማ። እኔ እኮ ግን እንዴት ነው ሳይዛቸውን የምታውቀው? እናቱ መጣች፣ እናቱ መጣች። እንዴት ነው ቁጥራቸውን የምታውቀው? ነው በቃ አይቷል። የምርም ባለ ጫማ ነው በቃ ይሄ ልጅ። አይኑ አይቷል። በአይኑ ነው የሚያውቀው መሰለኝ። አይቷል። ልክክ ደግሞ የጫማ ምርጫው እንዴት ነው የሚያምረው! እስቲ መርቁት ይሄ ልጅ አድጎ ወደፊት ዶክተር እንደው ሀብታም ይሁን። በቃ እንዴት ደስ እንደሚል እናትየዋ አሁን አረ ለፈለውም ለሌላኛውም ልጅ ነው እሱ የሚቀይረው ነው። ኬፍ በቃ ልጁንም መርቁልኝ፣ ባለ ጫማውንም መርቁልኝ። እውነት ይችላል በቃ። እኔ አሁን ከዚህ ቪዲዮ ቀጥሎ ደግሞ ምን እንደታየኝ ታውቃለህ? ከጀርባ ያለው ለዊልቼር ተብሎ ነው እኮ የተሰራው፣ ግን ልጆቹ ሸርተት ይጮቱበታል። እኔ ግን እዚህ ሀገር ምን አይነት ቀልድ ነው የሚቀልደው? ሰው እንዴት ሴራሚክ ሲሚንቶ ምናምን አባክኖ እንደዚህ አይነት አንዩዘብል የሆነ እንኳን አይደለም በዊልቼር በእግር ማትወጣበትን ስፔስ እንዴት ክሬት ያደርጋል? ዌስት እኮ ነው፣ ቤዚካሊ ዌስት ነው የምልህ። በቃ ምንም አይጠቅምም። ሸርተቴ ይጮቱበታል። በቃ ለሸርተቴነት አስባችሁ ከሰራችሁት እንግዲህ ወይ ነገሩን ለምደው የዊልቼር መወጣጫ በስነ ስርዓት ማሰሩት። እኔ እኮ ስንት ኢንጂነር አይደለም እንደ ኢትዮጵያ ላይ ያለው ይሄ ኢንጂነሮቹ ችግር ከሆነ ቀይሯቸው እንዴ! እኮ እውነት አለመጨነቅ ነው። ኮምፕሊትሊ ለአካል ጉዳተኞች አለመጨነቅ ነው። ሰላም ነው። እንዴት ነህ? ና ሰላም በል። ምንድን ነው የምትሰራው? ሚዛን ነው። ስንት ብር ነው የምትሰራው? በቀን 300 አንድ ላይ እንስራ። ሰላም። አሁን እንግዲህ እስኪ በአንድ ሰዓት ውስጥ ስንት ብር መስራት እንደምንችል እናያለን። ሰላም ነው እናቴ። ተመዘኝ 10 ጋሽ አትመዘኑ። ሚዛን እናቴ አትመዘኝ። 10 ብር እናመሰግናለን። 10 ብር አትመዘኝ። በርጠሚውስን እንዴ ማወቅ አለባችሁ። አስመዝና ጎበዝ። አሪፍ ኮንተንት። የቀን ገበያችን ዘግተናል። አሁን መዝናናት እንችላለን። እንሂድ በቃ በደው ፋል ይደረግ ነው ልጁ። ስለዚህ በርገርህን ትበላለህ። የሰራበትን ጨምሮ ይኸው ያዝ። ይመችህ። ማን ቻው። በቃ ልታቅፈኝ ነው? እኔ እኮ እንዳንተ አይነት ኮንተንት ነው አሁን ክሬት ማድረግ የምፈልገው። በቃ እውነት ጎሽ እንደቆምሽ ላነመላክ ነው። ታኛች እዛው
በቁምህ የሚባል ትእዛዝ እኔ ራሱ ስጠላ ነው የምልህ። ትንሽ መስሎ ነው ደግሞ 1-6 ትእዛዝ እኮ ነው የሚያሸክሙ በቁምህ እያሉ እዛው መተኛት ነው በቃ። አሪፍ ምክር ነው የመከርሽኝ። እሺ አሁን ሳትወርጂ ትንሽ እኮ ነው ይቀር እንደሰማ። አይ ቸልቴ ወንድምሽ ወንድሟ ነው። ምን ነው ወንድሜ ሩት አርሴማ መቀጥቀጥ ነው የምትፈልገው? እኔንም ታስገድለኛለህ። አምልጥ። ጎበዝ እንዲህ መሮጥ ነው ትዳሩ ይጣፍጣል። ወደፊት አይደለም እኮ ግሪን ወለም ብሎኝ ነው። እኔ እኮ አልበላም አልጠጣም ብዬ ማስተምርሽ ነገ የተሻለ ቦታ ደርሰሽ እኛን ታሳልፊልናልሽ ብዬ እኮ ነው። ይሄው ጥሩ ውጤት እያመጣው አይደል? ዝም በይ አትመልሽልኝ። ከዚህ በኋላ በእግርሽ እስክቆሚ ድረስ ወንድ የሚባል አጠገብሽ እንድረስ አያስፈልግም። ነግቢው። ኧረ አንተ ደግሞ እንዴ! እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው ብያለሁ። እኔ ትዳር ከሰማይ አይወርድ ከዛፍ አይቀነጠስ እንዲህ ተብሎ ነው የሚያድገው። ፍቀድላቸው። እንደምን ትረታ ለአንድ ጥፋት ይሁሉ ደጅ ማስጠናት እንድንለያይ ይፈልጋሉ ማለት ጥፋቴን ያክል የሚያለያይ ነገር ሆኖ ነው። ካንተ ጋር ተለያይታ ከኔ ጋር ልትሆን ነው። ግን ደግሞ ኤክስ ይቅርታ ጠይቆኛል። ከሱ ጋር መመለስ ደግሞ ፈልጋለሁ። እኔ ነኝ ኤክስየው። ለስንተኛ ጊዜ ይቅርታ አደረግሽለት ማለት ነው? ሺ ጊዜም ላደርግለት። እኔ አላጠፋም። ለነገሩ ልክ ስሜን አታጥፋ። ልብሽ እኔ ጋር ቢሆን ኖሮ ከሱ የኔ አንድ ጥፋት ጎልቶ አይታይሽም ነበር። በቃ ትወደኛለች። ምን ልትሆን ነው? አንድ ነገር ልንገርሽ፣ ደጋግመሽ ይቅርታ ያደረግሽለት ሰው ደጋግሞ ይሰብርሻል። ደህና ሁኚ። እንደው ደግሞ ምንም ብትናገር እኔ ነው የምበልጥባት። ዝም በይው፣ እሱን ዝም በይው። ሐሳብሽ እንዳትቀይሪ። ነይ እስቲ ነይ። እህትዬው ወይ ምሳ ምንድን ነው? ሽሮ ነው። ዛሬም ሽሮ። ይሄ ሁሉ መጽሐፍ ከፍቶ ያጠና የለም ማሰክስ ብቻውን አይደለም ስጋም ጣል ተደርጎበታል። ኮረት አለው። ቦዘና ነው የሚባለው። ለነገሩ የዚህ ቤት ቦዘና 3 ፍሬ ስጋ ቢኖረው ነው። እሱንስ ማናየበት። እህትዬው ግን እንዴት ሆነ ጥያቄና መልስ ሳትይኛ? ወይኔ ነገር ራሳችን አሸነፍኩ እኮ ሊላ ነው እንዴ? ያንቺ ወንድም እኮ ነኝ። አሸነፍኩኝ እኮ ራባ። ያንቺ ወንድም መድረክ ላይ ወጥቼ ለዚህ ሁሉ ነገር ያደረሰችኝ እህቴ ናት ምናምን ብዬ ስቀባጥር ሁሉም ተማሪና አስተማሪ አላለቀሱ መሰለሽ? እውይ የኔ አባት፣ የኔ ባትሆን እኮ ይቆጨኝ ነበር። እኔ ራሴ ያለቀስኩ። ሶፍት ስጡኝ እስቲ። ልብ የሚነካም በይና መጡት። እስቲ ግን የምር ሰርተፍኬትህን አሳየኝ። እውነት በጣም ቲክቶክ ላይ አክቲቭ ነህ። የምር ውጤትህን ሰርተፍኬትህን ብታሾፈን። እውነት እኔ ቀለም ከሆንክ ሰላም እልሃለሁ መጥቼ ቤት። ሌላ ምን አደርጋለሁ? ምን ኖሮኝ ምን ልስጥህ? ስርካዲስ ሞዴል በቃኝ። ያናድድሻል አይደል? እንዲያቃጠለ እባክህን ተመለስ። ግን እኮ እንዴት ጊዜያዊ ነው። ለምን ትጨክኝ? አትጨክኝበትም ግን ስለዚህ መለየት መፍትሄ አይሆንም። እንታረቅ። አብሬ ካብርሽ ተቀርቶ ዋጋዬ በዋጋሽ ተሰጥቶ። እኔ አሁን መናደድ ጀምሬያለሁ። በቃ ጣልታችሁ አትጣሉ። ለምንድን ነው ለሌላ ሰው መንገድ ማከፍቱት? ግን ተጣሉና በቃ አንተም ሌላ ሲቻ እኔ መስዋዕት። ለማንኛውም ቀልድ ነው የቀለድኩት። እሺ ሳቁ። የሳቂ ኢሞጂ ኮሜንት ላይ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።